ምዕራፍ 32 በይሁዳ ንጉሥ በሴዴቅያስ በ10ኛው ዓመት በናቡከደነፆር በ18ኛው ዓመት ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። በዚያን ጊዜም የባቢሎን ንጉሥ ሠራዊት ኢየሩሳሌምን ከቦ ነበር። ነቢዩም ኤርምያስ በይሁዳ ንጉሥ ቤት በነበረው በግዞት ቤት አደባባይ ታስሮ ነበር። የይሁዳ ንጉሥ ሴዴቅያስ እንዲህ ብሎ አስጠብቆት ነበርና፣ ስለምን እንዲህ ብለህ ትንቢት ትናገራለህ? እግዚአብሔር እንዲህ ይላል፣ እነሆ ይህችን ከተማ ለባቢሎን ንጉሥ እጅ አሳልፌ እሰጣለሁ፣ እርሱም ይይዛታል። የይሁዳም ንጉሥ ሴዴቅያስ በእውነት በባቢሎን ንጉሥ እጅ አልፎ ይሰጣል? አፍ ለአፍም ይናገረዋል፣ ዓይኑም ዓይኑን ያያል እንጂ ከከላዳውያን እጅ አያመልጥ። እርሱም ሴዴቅያስን ወደ ባቢሎን ያፈልሰዋል፣ እኔም እስክጎበኘው ድረስ በዚያ ይኖራል ይላል እግዚአብሔር። ከከላዳውያን ጋር ብትዋጉ ምንም አትረቡ። ኤርምያስም እንዲህ አለ፣ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። እነሆ የአጎትህ የሰሎም ልጅ አናምኤል ወደ አንተ መጥቶ ትገዛው ዘንድ መቤዠቱ ያንተ ነውና በአናቶት ያለውን እርሻዬን ግዛ ይልሃል። እንደ እግዚአብሔርም ቃል የአጎቴ ልጅ አናምኤል እኔ ወዳለሁበት ወደ ግዞቱ ቤት አደባባይ መጥቶ በብንያም አገር በአናቶት ያለውን እርሻዬን እባክህ ግዛ፣ ርስቱ ያንተ ነውና መቤዠቱም ያንተ ነውና ላንተ ግዛው አለኝ። ይህም የእግዚአብሔር ቃል እንደሆነ አወቅሁ። በአናቶትም ያለውን እርሻ ከአጎቴ ልጅ ከአናምኤል ገዛሁ። 17 ስቅል ብርም መዘንኩለት። በውሉም ወረቀት ላይ ፈረምኩ፣ አተምኩትም። ምስክሮችንም ጠርቼ ብሩን በሚዛን መዘንኩለት። የታተመውንና የተከፈተውን የውል ወረቀት ወሰድኩ። የአጎቴም ልጅ አናምኤል የውሉንም ወረቀት የፈረሙ ምስክሮች በግዞትም ቤት አደባባይ የተቀመጡ አይሁድ ሁሉ እያዩ የውሉን ወረቀት ለመሕሤያ ልጅ ለኔርያ ልጅ ለባሮክ ሰጠሁት። በፊታቸውም እንዲህ ብዬ ባሮክን አዘዝኩት፣ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ብዙ ቀን ይጠብቁ ዘንድ የታተመውንና የተከፈተውን ይህን የውል ወረቀት ወስደህ በሸክላ ዕቃ ውስጥ አኑራቸው። የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላልና፣ ሰዎች በዚች ምድር ቤትንና እርሻን የወይን ቦታንም እንደገና ይገዛሉ። ለኔርያ ልጅ ለባሮክም የውሉን ወረቀት ከሰጠሁት በኋላ እንዲህ ብዬ ወደ እግዚአብሔር ጸለይኩ። አቤቱ ጌታ እግዚአብሔር ሆይ፣ እነሆ አንተ ሰማይንና ምድርን በታላቅ ኃይልህና በተዘረጋች ክንድህ ፈጥረሃል። ከአንተም የሚያቅት ነገር የለም። ለብዙ ሺህ ምሕረት ታደርጋለህ፣ የአባቶችንም በደል ከእነርሱ በኋላ በልጆቻቸው ብብት ትመልሳለህ። ስምህ ታላቅና ኃያል አምላክ የሠራዊት ጌታ እግዚአብሔር ነው። በምክር ታላቅ በሥራም ብርቱ ነህ። ለሁሉም እንደ መንገዱና እንደ ሥራው ፍሬ ትሰጥ ዘንድ ዐይኖችህ በአዳም ልጆች መንገድ ሁሉ ተገልጠዋል። እስከ ዛሬም ድረስ ምልክትንና ድንቅን ነገር በግብፅ ምድር ደግሞም በእስራኤልና በሌሎች ሰዎች መካከል አድርገሃል። እንደ ዛሬም ለአንተ ስም አድርገሃል። በምልክትና በድንቅ ነገር በብርቱ እጅና በተዘርጋሽ ክንድ በታላቅም ግርማ ሕዝብህን እስራኤልን ከግብፅ ምድር አወጣህ። ትሰጣቸውም ዘንድ ለአባቶቻቸው የማልክላቸውን ምድር ወተትና ማርንም የምታፈሰውን ምድር ሰጠሃቸው። እነርሱም ገብተው ወረሷት። ነገር ግን ቃልህን አልሰሙም፣ በሕግህም አልሄዱም። ያደርጉም ዘንድ ካዘዝካቸው ሁሉ ምንም አላደረጉም። ስለዚህ ይህን ክፉ ነገር ሁሉ አመጣህባቸው። እነሆ የአፈር ድልድል ሊይዟትም እስከ ከተማይቱ ድረስ ቀርበዋል። ከሰይፍና ከራብ ከቸነፈርም የተነሣ ከተማይቱ ለሚዋጓት ለከለዳውያን እጅ ተሰጥታለች። የተናገርከውም ሆኗል። እነሆም አንተ ታየዋለህ። አንተም ጌታ እግዚአብሔር ሆይ፣ እርሻውን በብር ግዛ፣ ምስክሮችንም ጥራ አልከኝ። ከተማይቱ ግን ለከለዳውያን እጅ ተሰጥታለች። የእግዚአብሔርም ቃል ወደ ኤርምያስ እንዲህ ሲል መጣ። እነሆ እኔ የሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ።
በውኑ እኔን የሚያቅተኝ ነገር አለን? ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ይህችን ከተማ ለከለዳውያን እጅና ለባቢሎን ንጉሥ ለናቡከደነፆር እጅ አሳልፌ እሰጣለሁ። እርሱም ይይዛታል። ይህችን ከተማ የሚወጉ ከለዳውያን መጥተው በእሳት ያነዷታል። ያስቈጡኝም ዘንድ በሰገነታቸው ላይ ለባዕል ካጠኑባቸው ለሌሎችም አማልክት የመጠጥን ቁርባን ካፈሰሱባቸው ቤቶች ጋር ያቃጥሏታል። የእስራኤል ልጆችና የይሁዳ ልጆች ከታናሽነታቸው ጀምሮ በፊቴ ክፉ ነገርን ብቻ አድርገዋልና የእስራኤልም ልጆች እኔን በእጃቸው ሥራ ከማስቈጣት በቀር ሌላ ሥራ አላደረጉምና ከፊቴ አስወግዳት ዘንድ ይህች ከተማ ከሠሯት ቀን ጀምሮ እስከ ዛሬ ድረስ ቁጣዬንና መዓቴን ለማነሳሳት ሆናለችና ይህም እኔን ያስቈጡኝ ዘንድ እነርሱና ነገሥታቶቻቸው፣ አለቆቻቸውም፣ ካህናቶቻቸውም፣ ነቢያቶቻቸውም የይሁዳም ሰዎች በኢየሩሳሌምም የሚኖሩ ስላደረጉት ስለ እስራኤል ልጆችና ስለ ይሁዳ ልጆች ክፋት ሁሉ ነው። ፊታቸውንም ሳይሆን ጀርባቸውን ወደ እኔ መለሱ። እኔም በማለዳ ተነስቼ ሳስተምራቸው ተግሣጽን ይቀበሉ ዘንድ አልሰሙም። ያረክሱትም ዘንድ ስሜ በተጠራበት ቤት ውስጥ እርኩሰታቸውን አኖሩ። ይሁዳን ወደ ኀጢአት እንዲያገቡት ይህንን እርኩሰት ያደርጉ ዘንድ እኔ ያላዘዝኩትንና በልቤ ያላሰብኩትን ነገር ወንዶችንና ሴቶች ልጆቻቸውን ለመሎክ በእሳት ያሳልፉ ዘንድ በሄኖም ልጅ ሸለቆ ውስጥ ያሉትን የበዓልን የኮረብታውን መስገጃዎች ሠሩ። አሁን እንግዲህ የእስራኤል አምላክ እግዚአብሔር አንተ ስለ እርሷ በሰይፍና በራብ በቸነፈርም ለባቢሎን ንጉሥ እጅ ተሰጥታለች ስለምትላት ከተማ እንዲህ ይላል፣ እነሆ በቁጣዬና በመዓቴ በታላቅም መቅሰፍቴ እነርሱን ካሳደድኩባት አገር ሁሉ ሰበስባቸዋለሁ፣ ወደዚህም ስፍራ መልሳቸዋለሁ፣ ተዘልለውም እንዲኖሩ አደርጋለሁ። እነርሱም ሕዝብ ይሆኑኛል፣ እኔም አምላክ እሆናቸዋለሁ። ለእነርሱም ከእነርሱም በኋላ ለልጆቻቸው መልካም ይሆንላቸው ዘንድ ለዘላለም እንዲፈሩኝ አንድ ልብና አንድ መንገድ እሰጣቸዋለሁ። ለእነርሱም ከማደርገው በጎነት አልመለስም ስል ከእነርሱ ጋር የዘላለምን ቃል ኪዳን እገባለሁ። ከእኔም ዘንድ ፈቀቅ እንዳይሉ መፈራቴን በልባቸው ውስጥ አኖራለሁ። ለእነርሱም መልካምን በማድረግ ደስ ይለኛል። በእውነትም በፍጹም ልቤና በፍጹም ነፍሴ በዚች ምድር እተክላቸዋለሁ። እግዚአብሔር እንዲህ ይላልና ይህን እጅግ ክፉ ነገር ሁሉ በዚህ ሕዝብ ላይ እንዳመጣሁ እንዲሁ የተናገርኩላቸውን በጎነት ሁሉ አመጣላችኋለሁ። እናንተም ያለ ሰውና ያለ እንስሳ ያለች ባድማ ናት፣ ለከለዳውያንም እጅ ተሰጥታለች በምትሏት ምድር እርሻን ይገዛሉ። ምርኮኞቻቸውንም እመልሳለሁና በብንያም አገር በኢየሩሳሌም ዙሪያ ባሉ ስፍራዎች፣ በይሁዳም ከተሞች፣ በደጋውም ባሉ ከተሞች፣ በቈላውም ባሉ ከተሞች፣ በደቡብም ባሉ ከተሞች ሰዎች እርሻውን በብር ይገዛሉ። በውሉም ወረቀት ፈርመው ያትማሉ፣ ምስክሮችንም ይጠራሉ።